እየሞከርኩኝ ነው የሚለው መልእክት ከመሃል ከተማ ተነስቶ መላ ሀገሩን ያዳረሰ የኮሜዲያን ያሲን መልእክት ፖለቲከኞች ጣልቃ ገብተውበታል፣ እንደ ቻሌንጅም ተደባልቀውበታል። ህብረተሰቡን በኑሮ ውድነት ናላው የዞረውን ህዝብ ብሶት በዚህ መልኩ እያመሳሰሉ ብዙ ድራማቲክ የሆኑ ነገሮችን እየሰራ ነው። የህብረተሰቡን ልብ ውስጥ ፈጥኖ የገባው የኑሮ ውድነት የተነሳ ሰው ከአቅሙ በላይ እየኖረ እየተፍጨረጨረ ነው። መንግስት ደግሞ ከዓለም ከአፍሪካ ራሱን እያነጻጸረ አድገናል በልጽገናል በሚል ደረጃ እንደተሻሻለ በግልጽ እየተናገሩ ነው ጠቅላያችን። አንዳንዴ እኛ ኢትዮጵያ ነው ያለነው እስከምንል ግራ እየተጋባን ነው። ማንም የመንግስቱን ወንበር ላይ ይቀመጥ አይመለከተንም። ግን የተራበውን ምስኪኑን ህዝብ ራሱን ለማስተዳደር የሚፍጨረጨረውን ህዝብ የሚበላው አጥቶ በየበረሃ በየስደቱ ዓለም እየተበተነውን ህዝብ በእጦት ምክንያት ህይወቱን ያበላሸውን ራሱን ያጠፋውን ህዝብ የመንግስት ተሿሚዎች ሊያሰምሩበት ይገባል። 80% የኢትዮጵያ ህዝብ ተርቧል፣ ተቸግሯል። 20% ፖለቲከኞች፣ ሃይማኖተኞች፣ ብሔርተኞች ህሊናቸውን የሸጡ በፖለቲካና በሃይማኖት በብሔር ጉያ ተሸሽገው ህዝቡን ዋጋ እያስከፈሉት ነው። ምን ነው የሃይማኖት አባቶች ዝም ብለው ጥቅማቸውን እያራሮጡ ኪሳቸው እንዳይጎደል በሀብት ላይ ሀብት ይደራርባሉ፣ በውስኪ ይራጫሉ እንጂ የህዝቡን መማረር፣ በራብ መቸገር፣ በቤተ ክርስቲያን ላይ የደረሰውን ችግር በድፍረት ተናግሮ ይቁም የሚል ጳጳስ፣ ሞሎክሴ ወይም ፓስተር ወይም ኡስታዝ በድፍረት የተናገረ ኮሜዲ ያሲን ግን የኢትዮጵያን ችግር በአንድ ደቂቃ ቪዲዮ ሁሉንም አነቃ። መንግስት ባክ የእናንተን እድገት ማየት አይደለም ህዝቡ እንድንነግረው የፈለገው። ርቦናል፣ ተጠምተናል፣ የኑሮ ውድነት ተጭኖብናል፣ የመኖር ቻንሳችን ደብዝዞ እያለቀ ነው። ቀጣዩ አማራጫችን ለመብላት ለመኖር ከመሞከር ለመሞት እየሞከርን ነው የሚል ድምዳሜ ላይ እየደረስን ነው። ሁሉም ህብረተሰብ በታክሲ በባስ ውስጥ የያሲንን ሐሳብ እያነሱ ፖለቲከኞች ጭምር መፈክር እያደረጉት ነው። በኢትዮጵያ ህዝብ የብሶት በደል ቁልጭ አድርጎ ያሳየን፣ ጉስቁልናችንን ቁልጭ አድርጎ ያሳየን እየሞከርን ነው የሚለው በአንድምታ የተተረተረ የህብረተሰቡን ብሶት ገልጾበታል። በኢትዮጵያ ክልል የመነጋገሪያ አጀንዳ ሆኖ እየቀጠለ ነው። ብሶት የወለደው ከባድ መልእክት የያዘ ሆኗል። ህዝቡ በቃን ደከመን የሚል መልእክት ስለሆነ መንግስት የህዝቡን ብሶት አዳምጦ መፍትሄ ያመጣል ተብሎ ይገመታል። እስቲ ከህብረተሰቡ አስተያየት የኔት እግዚአብሔር ያጽናችሁ። ግን ሞክሩ፣ አሁንም ሞክሩ። በብዙ መልኩ ማየት ፈለኩኝ። ይሄንን ጉዳይ እንደ ቀልድ የምናልፈው አይደለም። ከህይወት ጋር ትግል በጣም እየሞከርን ነው። ሀገር ከሀገር ጋር እኩል እንድትሆን በጣም እየሞከርን ነው። ሰው ከሰው ጋር ባካችን አባቶቻችን ሞክሩ፣ ግድ ይላችሁ። ይሄ እልቂት እንዲያበቃ፣ ይሄ ሞት እንዲያበቃ፣ ይሄ ስደት እንዲያበቃ፣ ይሄ አንዱ በአንዱ ላይ መነሳሳት እንዲያበቃ፣ ይሄ ክፉ ሰይጣን እንዲያበቃ ሞክሩ፣ ግድ የለም። ብፁዓን አበው ሊቃነ ጳጳሳት ከልጆቻችሁ ጋር ለመገናኘት ሞክሩ። መነኮሳቱ ምናልባት የደከማችሁ ካላችሁ እንደገና ለጸሎት ሞክሩ፣ ግድ የለም። ታስፈልጉናላችሁ፣ ሞክሩ። በማርያም ለምን በጊዜ ማከፍለ ይበላል? እስቲ ሰኞ ዕለት የበላኸው ማክሰኞ ዕለት የበላኸው ነው ሽሮ በየአይነት ለምን ነው በጊዜ ማከፍለው? የሞከርኩ እየሰማኝ ነው። እኛም ስራ ነው ያዝነው። የሞከርኩኝ ነው ለመኖር ያልሆንኩት ምን አለ? የሞከርኩኝ ነው የልፋቴ ዋጋ የታለ? ዓለም ጊዜያዊ ነች እያልኩኝ ኪራዩን አልቻልኩኝ። ለአንድ ራሴ ቢሆን ምን ነበር ይህ ሁሉ መፈተን? በእኔ የደረሰው ፈተና ቤቴ እንዳይበተን። የሰው ፊት እሳት ነው ሲቸግር አያስጠጋምና ሕይወት አኩኩሉ ስልኖርኩኝ
ለኔ አልነጋም ገና እየሞከርኩኝ ነው ሕይወትን ለማለፍ እየሞከርክ ነው እየሞከርሽ ነው። እስቲ ሙከራችሁ ላይ ጸሎት ጨምሩበት። ሁሉም ያልፋል። አመሰግናለሁ። ክበሩልኝ።